ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ እንግዲህ እንደተለመደው ከጨዋታዎች በኋላ ትንታኔዎችን ለመመልከት እመጣለሁ። በተለይ የጨዋታዎቹ ትልቅነትና አጠቃላይ ከውጤቱ ጋር በተያያዘ ቡድኖቹ ካሉበት ሁኔታ አንጻር ጌሞቹ እንዴት እንዳለቁ ለመመልከት እንሞክራለን። ከጨዋታው በኋላ አሰልጣኞች የሚሰጧቸው አስተያየቶችም አሉ። እነሱ ላይም የምናርፍ ይሆናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ማንቸስተር ሲቲ ትናንትና አቻ ወጥቷል። ይሄ የሲቲ ያቻ ውጤት ከአርሰናል ጋር ያለውን ልዩነት ወደ 4 ነጥብ አስፍቶታል። ሲቲ እንግዲህ በፕሪሚየር ሊጉ የአርሰናል ቀጥተኛ ዋንጫ ተፎካካሪ እንደሆነ ይታወቃል። አርሰናልም ያው ከጀርባው ያለውን ሲቲን የመቆጣጠርና እንቅስቃሴው ላይ ጥንቃቄ ማድረግ ስራዎች እንዳሉበት ግልጽ ነው። አርሰናል አስቶን ቪላን ማሸነፉን ተከትሎ ሲቲ ከሰንደርላንድ ጋር የሚያደርገው ጨዋታ ይጠበቅ ነበረ። ትናንትና ሲቲ ትናንት አቻ ወጥቷል። ኤርሊንግ ሃላንድ ዝም ብሎ አምሽቷል። ትናንትና ጎል አላስቆጠረም። በተለይ የሰንደርላንዶች የመከላከል ጥብቀታቸውና ተጋጣሚን በትዕግስት የሚመጣውን ተጋጣሚን መጥቶ የሚፈልገውን ነገር አግኝቶ እንዳይሄድ የሚያደርጉበት እሳቢያቸው ከጨዋታውን በፊት ትልቅ ግምት የተሰጠው ነበረ። ይህ የነሱ ጥንካሬ ማንቸስተር ሲቲዎችን በፋይናል ሰርድ ፔኔትሬሽን ወይም ደግሞ የመጨረሻ የሜዳ ክፍል ስንጠቃ ግስጋሴ ብዙም ውጤታማ እንዲሆኑ አላደረጋቸውም። አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ ፍራስትሬት እንዳደረገ ተናግሯል። በተለይ የሰንደርላንድ መከላከልና የቡድን አደራጀት በተለይም ደግሞ የመጨረሻ ሜዳቸውን የሚከላከሉበት ነው ያለው። የመጨረሻዎቹን 20 እና 30 ደቂቃ የሚከላከሉበት መንገዳቸው እኛን አስቸግሮን ነበር የሚል ሀሳብ አንስቷል። በጣም የሚገርመው ነገር ትናንት ሰንደርላንድ በርካታ ተጫዋቾቹ በአፍሪካ ዋንጫ ምክንያት የሉም፣ ወደ አፍሪካ ዋንጫ ሄደዋል። ይሄ ደግሞ የሰንደርላንድን ቡድን ማንቸስተር ሲቲ ያገኘበት ወቅት ምቹ ወቅት የነበረ ቢሆንም ሳይጠቀምበት መቅረቱ ግን ግርምትን ጭሯል። ትልልቅ የሚባሉ የጨዋታ ቀናቶች ላይ ወሳኝ የሚባሉ የጨዋታ ፐርፎርማንስን ያሳዩ ተጫዋቾቹ አሁን ላይ የሉም በሰንደርላንድ በአፍሪካ ዋንጫው ምክንያት ማለት ነው። ይሄ ደግሞ ለቡድኑ የሚሰጠው ክፍተት አለና ያን ክፍተት ለመሙላት ጠንክረው እየሰሩ እንደነበረ ከዚህም በፊት አሰልጣኙ ከአፍሪካ ዋንጫው በፊት ይሄን ሀሳብ አንስተው ነበርና ያው እየሰራን ያለነው ባለን ክፍተት ላይ ነው፣ ይሄን ክፍተት ነው ለማስተካከል እየሞከርን ያለው የሚል ሀሳብ አንስተው ነበረ። ሬጊስ ሌቤሪስ የእኚህ አሰልጣኝ የዘንድሮ የውድድር ዓመት ጉዞ በጣም አስገራሚ ነው። በነገራችን ላይ አሁን በዘንድሮ የፕሪሚየር ሊግ ፉክክር የዋናው የእሳቸው ዓላማ በፕሪሚየር ሊጉ የመቆየት ሀሳብ ነበር። ነገር ግን የስቴዲየም ኦፍ ላይት ውጤት በስቴዲየም መቆየት የሚለውን ሀሳብ እንዲቀይሩ አድርጓቸዋል። ፔፕ ጋርዲዮላን ትናንት ኢት ዋዝ ሪሊ ጉድ ጌም ያለበት ምክንያትም በተለይም የሚከላከሉበትና የሚያጠቁበት መንገድ በጣም ጥብቅና የተደራጀ እንደሆነ በመግለጽ ነው። እንዳውም ጋርዲዮላ ነጥብ መውሰዳችን ጥሩ ነው፣ 1 ነጥብ መውሰዳችን ጥሩ ነው ብሏል። ስኮር የምናደርግባቸው አጋጣሚዎች የነበሩ ቢሆንም እነዚህን አጋጣሚዎች ግን ያልተጠቀምንበት ምክንያት ደግሞ የእያንዳንዱ የጨዋታ አፈጻጸማችንን የሚከላከሉበት መንገድ ለነሱ አዋጭ፣ ለኛ ደግሞ ድክመታችንን ያጋለጠ ነበር የሚል አስተያየት ነው የሰጠው። ያው የሰንደርላንድ የዘንድሮ የውድድር ዓመት ልምድ፣ እውቀት በተለይም ደግሞ ልምድ ያላቸውን ተጫዋቾች በፕሪሚየር ሊግ ውስጥ ከያዙ ቡድኖች መካከል አንዱ ነው ሰንደርላንድ። እነኚህ ተጫዋቾች ያው የቡድኑን አጠቃላይ እንቅስቃሴ ይቆጣጠራሉ። የቡድኑን አጠቃላይ እንቅስቃሴ የመምራት ስራ ይሰራሉ። አብዛኛውን ሂደቱን ከተመለከታችሁት ቡድኑ በጥንቃቄ የሚጫወት ቡድን ነው። ነገሮችን እንዲሁ ዝም ብሎ
በግብታዊነት የሚያከናውን ቡድን አይደለም። ተጋጣሚን ሜዳ የሚከለክልበት መንገድ በጣም የሚያስገርም ነው። ለምሳሌ የግሬኒት ዣካ ፊቱ ላይ ለሚገኙት ለነ ኤንዞ ሌፊ እና እንዲሁም ለሲሞን አዲንክራ እንዲሁም ኤልዘር ማየን የኳስ መነሻ ሀሳቡን የሚያገለግልበት መንገድ የሚደንቅ ነው። ከቀኝና ከግራ የሚነሱት የትሬን ሆም እና እንዲሁም የዴኒስ ችርኪን እንቅስቃሴ የማንቸስተር ሲቲን የግራና የቀኝ ማጥቃት ገድቦት ነበር። የበርናንዶ ሲልቫ እና የሳቪኒዮ እንቅስቃሴ ገድቦት ነበረ። ሪያን ቸርኪንም ትናንትና ውጠውታል። እንዲያውም በጨዋታው እሱ ቦታ ላይ የተጫወተው የጌርቲዩዲያ እና እንዲሁም የግሬኒት ዣካ እንቅስቃሴ የነሱ የጨዋታ አፈጻጸም 7 ከ10 ሲሰጣቸው ሪያን ቸርኪ 5.8 ነው የተሰጠው ትናንትና። ኒኮ ጎንዛሌዝ 46ኛው ደቂቃ ላይ ተቀይሮ ወጥቷል። ትናንትና ለማንቸስተር ሲቲ የትናንቱ ፖዚቲቭ ነገር ምንድነው? ሮድሪ ተመልሶ 46 ደቂቃዎችን ተጫውቷል። ይሄ እንግዲህ ለማንቸስተር ሲቲ በጣም ትልቁ ነገር ነው። ያው በቅርቡ እየተመለሰ እንደሆነ ተመልክተናል። ነገር ግን ፉል ጌም ለማድረግ ገና ጊዜ የሚፈልግ አይነት ተጫዋች ነው። ምክንያቱም የማች ፊትነስ እጅግ በጣም ነው የሚፈልገው። ምክንያቱም በእያንዳንዱ የጨዋታ ቀን የሚኖረው ፐርፎርማንስ በጣም አስፈላጊ ስለሆነ ለአሰልጣኝ ፔፕ ጋርዲዮላ በተለይም ደግሞ ማይ ፒላር አይዲያስ ከሚላቸው የቡድኑ የግንባታ እቅዶችና የቡድኑ ወሳኝ ቦታዎች መካከል ፈርስት ቦል ቴከርስ የሚባሉ ተጫዋቾች ይገኙበታልና ይሄ ተጫዋች ፈርስት ቦል ቴከር ነው። ከመጀመሪያው ወደ ሁለተኛው የሜዳ ክፍል በሚደረግበት ሽግግር ውስጥ ይሄ ተጫዋች ሽግግሮቹን ተሸክሞ የሚሄድበት የራሱ የሆነ ቶፕ ኳሊቲ ያለው ተጫዋች ነው። ያው ባሳለፍነው የውድድር ዓመት እንዴት ማንቸስተር ሲቲ እንደተቸገረ ተመልክተናል። ሊቨርፑል ሻምፒዮን በሆነበት ዓመት ሲቲ በተከታታይ ጨዋታዎች ነጥብ ሲጥል የዚህ ተጫዋች ጉዳት የማንቸስተር ሲቲን የቡድን እድገት ወደኋላ ጎትቶታል። የቡድን እድገቱን ይበልጥ እንደገና ከፍ ለማድረግና ለተጋጣሚ የሚቀርብበትን ጫና ለተጋጣሚ የሚቀርብበትን ጥንካሬ እንደገና ለመለወጥ ከተፈለገ የሮድሪ አይነት ተጫዋቾች ወደ ሜዳ መመለስ አለባቸው። በፉል ጌም ስኬል መመለስ አለባቸው። በሙሉ የጨዋታ አቅም እንደገና መምጣት ይኖርባቸዋል እና ሮድሪ አሁን በጉዳት ምክንያት ባለፉት ወራቶች አለመኖሩ የማንቸስተር ሲቲን አጠቃላይ እንቅስቃሴ ጎርቶት እንደነበረ የምናውቀው ነው። ፔፕ ጋርዲዮላ በተደጋጋሚ ስለዚህ ተጫዋች ሲጠየቅም የሚናገረው ነገር ይሄ ነው። የጌማችን አንዱ ትልቁ እድገት የሮድሪ እንቅስቃሴ ነው። የሮድሪ አለመኖር የጌሙን አጠቃላይ እድገት ወደኋላ እንደሚያስቀረው እናውቃለን። ምክንያቱም ለቡድኑ በጣም ወሳኝ ተጫዋች እንደሆነ እናውቃለን። ዩቲሊቲ ፕሌየር ነው። የዚህ ተጫዋች አለመኖር ደግሞ አጠቃላይ የቡድናችንን ባላንስ በትክክለኛውና ስርዓት ባለው መንገድ ለማድረግ እንድንቸገር አድርጎናል የሚለው ፔፕ ጋርዲዮላ። በእርግጥም የማንቸስተር ሲቲ ያለፉት 8 ወራቶችን እንቅስቃሴ ከተመለከት ነው ሲቲ የባላንስ አሰጣጡ የቦታ አሸፋፈኑ ክፍተት አለው። የባላንስ አሰጣጡ የቦታ አሸፋፈኑን ክፍተት ለማስተካከል እንደ ሮድሪ አይነት ተጫዋቾች በጣም ወሳኝ ናቸው። በመሄድና በመመለስ እንቅስቃሴ ውስጥ ያን መሄድና መመለስ ኮንትሮል ማድረግ የሚችሉ ተጫዋቾች ናቸው እነዚህ ተጫዋቾች እና የዚህ ተጫዋች መመለስ ለፔፕ ጋርዲዮላ የሚሰጠው ነገር አለ። ያው ኮቾች አብዛኛውን ጊዜ በተለይም ደግሞ ሉዚንግ ኮቾች ወይም ደግሞ ነጥብ የሚጥሉ ኮቾች በጨዋታው ስለነበራቸው ቆይታ ሁሉንም ነገር ላይናገሩ ይችላሉ። ግን ፔፕ ጋርዲዮላ ትናንትና ፊቱ ይናገር ነበር። ይህን ጨዋታ አለማሸነፉና ነጥብ መጣሉ ለሱ ደስተኛ እንዳላደረገው ማየት ይቻላል። ምክንያቱም በጣም ወሳኝ የሚባል ግራውንድ ነው። ይሄ ግራውንድ ፊዚካል ባትሉን እንዳላሸነፈ ተናግሯል። they are so physical, they are so strong and we take the point there እና በብዙ መንገድ የከለከሏቸው ነገር እንደነበረ
ተናግሯል ፔፕ ጋርዲዮላ። ያው በጨዋታው እንግዲህ ወደ መጨረሻው የሜዳ ክፍል በሚደረጉ እንቅስቃሴዎች ውስጥ ለመሄድ ጥረቶችን ያደርጉ ነበረ። ወደ መጨረሻው የጨዋታ ክፍል የሚያደርጉት እንቅስቃሴ ለመሄድ ጥረት በሚያደርጉበት ሰዓት ስፔሶችን የመከልከል ስራ ነበር ሰንደርላንዶች ሲሰሩ የነበረው። ይህን ስፔሶች የሚከለክሉበት ዋነኛው ምክንያት ስፔሶችን ካገኙ የሚያጠቋቸው ወይም ደግሞ ስፔሶችን ካገኙ የሚቀጧቸው ተጫዋቾች እንዳሉ ያውቁታል። ለምሳሌ የነ በርናንዶ ሲልቫ ስፔሶችን የማግኘት ጥረቶች ነበሩ። የነ ሪያን ቸርኪ ስፔሶችን የማግኘት ጥረቶች ነበሩ። እነ ሳቪኒዮ ስፔሶችን የማግኘት ጥረቶች ነበሩ። ነገር ግን ስፔሶችን በሚገባ እንደፈለጉ አላገኙትም። እነ ፊል ፎደን ለምሳሌ በየጨዋታዎቹ ጥሩ አድገው የምንመለከትበት አንዱ ኳሊቲ ምንድን ነው? ስፔሶችን በሚያገኝ ሰዓት፣ በተለይ የኮሪደር ስፔሶችን በሚያገኝ ሰዓት የኦቨርላፕ እንቅስቃሴዎችን ያደርጋል። እንደገና ደግሞ ቆርጦ ወደ መሀል ይገባል። ይሄ ቆርጦ ወደ መሀል የሚገባበት እንቅስቃሴ የኑሜሪካል ሱፔሪሪቲን ለማንቸስተር ሲቲ ይሰጣል። ለምሳሌ 5-3፣ 6-4 ያገኟቸዋል። ትናንትና ይሄንን አላገኙትም ሲቲዎች። 5-3፣ 6-4፣ 4-1 አላገኟቸው። የሲቲን ያለፉትን ጨዋታዎች ትሬስ ባክ አድርጋችሁ ወደኋላ ከተመለከታችሁት የኑሜሪካል አድቫንቴጃቸው አብዛኛውን ጊዜ ቆርጠው ወደ መሃል በሚገቡና በኦቨርላፕና አንደርላፕ ፊት ቦታ ላይ ከሚገኙ ስፔሶች በሚገኙ ሽግግሮች ላይ ያን ማክሲማይዝ በሚያደርጉ የተጫዋቾች ታለንት ነው ሁኔታዎችን ማሸነፍ የሚፈልጉትና እነዛን ሁኔታዎች ማንቸስተር ሲቲዎች አላገኟቸው። ሁኔታዎችን ተከልክለዋል። የሁኔታ ክልከላ የማጥቃት እንቅስቃሴውን ጥራት ይቀንሰዋል። ፔፕ ጋርዲዮላም ሶ ስትሮንግ ያለበት ዋነኛው ምክንያት ያ ነው። የሰንደርላንድ የመከላከል አደረጃጀት፣ የሰንደርላንድ የስፔስ አጠቃቀምና የስፔስ አከላከል ለትናንትናው ጨዋታ ፈታኙን ነገር ሰጥቶታል ማለት ነው። እንዳውም ጋርዲዮላ አብዛኛውን ጊዜ ከተጋጣሚዎቹ ማግኘት የሚፈልገው ስፔስ እንደሆነ ይገልጻል እና ስፔሶችን በቀላሉ የሚያገኝ ጋርዲዮላ ነው የምናውቀው። በእርግጥ የቅርብ ጊዜ ጋርዲዮላ ትልቁ ክፍተት ምንድነው? ስፔሶችን በቀላሉ የሚሰጥ ጋርዲዮላ ነበረ። በተለይ ላስት ሲዝን ማንቸስተር ሲቲ በተጫዋቾች መካከል ያለውን የመጫወቻ ሜዳ ጋፕ እያሰፋ ለተጋጣሚ ክፍተቶችን እየሰጠ መመልከታችን የሲቲ ኤክስፕሎይቴሽን በጣም በከፍተኛ ሁኔታ አድጎ ነበረ። የሲቲ ቨልነራቢሊቲ ተጋላጭነቱ ለመጠቃት ቅርብ እንዲሆን አድርጎታል። ለመጠቃት ቅርብ ሲሆን ጉድለቶቹ ይበልጥ እየገነኑ ይመጣሉና ይህን በቅርብ ጊዜ ማንቸስተር ሲቲ ከአቀባዊ እንቅስቃሴ ሳይወጣ ሞር ግን የአግድሞሽ የኳስ ቅብብሎሽን እንዲሁ ለመደጋገም እየሞከረ ተመልክተነዋል። ይሄ የአግድሞሽ ኳስ ቅብብሎሹ ያው በትዕግስት ለመጫወት የሚሞክርበት አንዱ ሐሳብ ነው የጋርዲዮላ። በትዕግስት በሚጫወትበት ሰዓት ስፔሱን ይከለክላቸዋል ማለት ነው። ሲቲ በመልሶ ማጥቃት እንቅስቃሴ ክፍተት እንዳይታይበት፣ ክፍተት እንዳይገኝበት፣ ይህንን ክፍተት የሚጠቀሙ የተቃራኒ ቡድን ተጫዋቾችና የተቃራኒ ቡድን ቅርጽ እንዳይኖር ያደርገዋል እና ትናንትና የነበረው ጨዋታ ላይም ከትናንትና በፊትም የነበሩትን ጨዋታዎች ከተመለከትን የማንቸስተር ሲቲ አንዱ ያደገ የመጣው ነገር ምንድን ነው? ስፔስ የሚከለክል ሲቲ የሆነ ነው። በእርግጥ ስፔስ የሚከለክል ሲቲ የሆነ ነው። ነገር ግን ከተጫዋቾች በትዕግስት የመጨረሻ ሜዳን እንቅስቃሴ ከመጠቀምና የመጨረሻ ፔኔትሬሽንን ከመፈጸም ጋር በተያያዘ ግን ከዳይሬክት የጨዋታ እንቅስቃሴ አሁንም ሲቲ በሙሉ አልወጣም። ምክንያቱም ታርጌት የሚያደርጉት ተጫዋች ኤርሊንግ ሃላንድ ነበረ። ሃላንድ ደግሞ አብዛኛውን ትናንትና ታርጌት ተደርጎ ነበር። በፕራይም ጋርዲዮላ በሚባለው ሰዓት የምናውቀው ነገር እንደዚህ አይነት እንቅስቃሴዎች በሚፈጠሩ ሰዓት የዚህን ተጫዋች እንቅስቃሴ ወደ ቡድን አደረጃጀት ይለውጠዋል ወይ ተጫዋቹን የትኩረት ማዕከልነቱን ያጠፋውና አማካኝ ክፍል ላይ አምጥቶ እንደገና ወደፊት ተስቦ እንዲሄድ ያደርገዋል። ግን
ያን ለማድረግ ደግሞ የተጫዋች ኳሊቲ ይፈልጋል። ለምሳሌ ከዚህ በፊት በነ ኩናጌሮ ሰዓት ቢሆን ወይንም ደግሞ ከነ ዩሊያን አልቫሬዝ በነበሩበት ሰዓት ከሆነ የነኚህ ተጫዋቾች የትኩረት ማዕከል ሆነው በመከላከል አደረጃጀት ፎከስ ኦፍ አቴንሽን ከሆኑ ምን ያደርጋቸዋል? እነዚህን ተጫዋቾች 2-3 እንቅስቃሴዎችን ከዛ ቦታ እንዲጠፉ ያደርጋቸዋል። ይህም ፔፕ ጋርዲዮላም ተናግሮታል። በተለይ ሻምፒዮን በሆነበት የ2022-2021 ላይ ይህን ነገር አንስቶታል። የተጫዋቾቼ የትኩረት ማዕከልነት በተለይም ፊት ላይ የሚገኙ ተጫዋቾች የትኩረት ማዕከል ከሆኑ የማደርገው ነገር ያን የትኩረት ማዕከሉ ማጥፋት ነው ነበር ያለው። ስለዚህ ሌላ የትኩረት ማዕከል እንቅስቃሴ ይፈጥራል ማለት ነው። ይህን ለማድረግ ግን ኳሊቲ ይፈልጋል። ከኳስ ጋር የሚቆይ በአቀባዊ እንቅስቃሴዎች ሳይሆን በአግድሞሽ እንቅስቃሴዎች እየመጣ ወርዶ ኳስ የሚነካካ ተጫዋች ይፈልጋል እና ያን ሲቲ ትናንትና ሉዝ አድርጎታል። ምክንያቱም ትዕግስት ይፈልግ ነበረ። የሰንደርላንዶች መከላከል ከኳስ ኋላ ያለው መከላከላቸው ጥብቀታቸው ትዕግስት ይፈልግ ነበር እና ያንን ትዕግስት ማንቸስተር ሲቲ አላገኘው ማለት ይቻላል። አርሰናሎች እንግዲህ ከትናንትናው ጨዋታ አትራፊዎቹ እነሱ ናቸው። ምክንያቱም ቀጣይ ሲቲ አሁን ከቼልሲ ጋር እሁድ ጨዋታ ያደርጋል። ኤንዞ ማሬስካ ተሰናብቷል ከቼልሲ ትናንትና በይፋ ከተለያየ በኋላ ሮሲነር ዋና አሰልጣኝ ለመሆን ጫፍ ላይ እንደደረሰ እየተነገረ ነው። ከ19 ወር በፊት የሻምፒዮንሺፑ ቡድን ሃል ሲቲ ያባረረው አሰልጣኝ ነው ያሰልጣኝ። ነገር ግን በክለቡ አመራር በኩል ክለቡን እንዲያሰለጥን ሐሳቡ ጥሩ ነው ተብሎ ዓለም እንደምታውቁት ከሲቪ ይልቁን አሁን ወደ ሐሳብ እየሄደ ነው እና የእንግሊዝ ፕሪሚየር ሊግ የስልጠና ልምድ የሌለው አሰልጣኝ ነው እንግዲህ አሁን ወደ ቼልሲ እንዲመጣ እየተደረገ ያለው ወይም ደግሞ የተመረጠውና ቼልሲ እንዲያሰለጥን ቅድመ ግምት የተሰጠው ሰው ነው እንግዲህ ሮሲነር ባለው ሰው። ከዚህ በፊት ፕሪሚየር ሊግ አላሰለጠነም። ከዚህ በፊት ከትልቅ ተጫዋቾች ጋር የመስራት እድል የለውም። ትልቁ በሻምፒዮንሺፕ ከሃል ሲቲ ጋር የሰራው ሪከርዱ ነው። ግን በንግግር የሚያምን ትውልድ ስለተፈጠረ አሁን ይሄኛው ዘመን የእግር ኳስ ሐሳብ ቁጭ ብሎ አውርቶ ምን ለመለወጥ እና ምን ለመስራት እንዳሰበ በተጫዋቾች አእምሮ በተጫዋቾች ስኪል ምን ለማድረግ እያሰቡ እንዳሉ በሚገባ ማስረዳት ከቻሉ የስልጠናውን ቦታ የማግኘት እድላቸው ከፍተኛ የሆኑ አሰልጣኞች አሁን እየመጡ ነው። ከነኛ አሰልጣኞች መካከል በቅርቡ እንዳውም የቀድሞ የማንቸስተር ሲቲ የተከላካይ መስመር ተጫዋች ቪንሴንት ኮምፓኒ የባየር ሙኒክ አሰልጣኝ ሆኖ ነበር። ከታች ቡድን አውርዶ ነው እንግዲህ እንደገና ተመልሶ የቡንደስሊጋው ትልቁ ቡድን አሰልጣኝ ሆነውና ሲቪ የክለቦች ምርጫ እየሆነ አይደለም እና ዓለም እየተለወጠ እንደመጣ ያሳያል። ዋናው ነገር ሐሳብ ነው። ቼልሲም ሮሲነር ዋና አሰልጣኝ አድርጎ ለመቅጠር ዛሬ ይጨርሳል ተብሎ የሚጠበቀው ትልልቅ አሰልጣኞችን አልፈልጉም። አዲሱን አሰልጣኝ አዲስ ሐሳብ ፈልገዋል። ፌል ያደርጋል ወይስ እንደ ግራም ፖተር ወይንስ ይሳካለታል የሚለው እንግዲህ በቀጣይ የሚጠበቅ ነው የሚሆነው። ስለዚህ ሲቲ እሁድ ከቼልሲ ጋር የሚያደርገው ጨዋታ ይጠበቃል። ትልቅ ጨዋታ ነው። ሲቲ እዛ ጨዋታ ላይ ነጥብ የማይወስድ ከሆነ እና አርሰናል የሚያደርገውን ጨዋታ ቀጣይ ጨዋታ ከበርንመዝ ጋር ነው አርሰናል ጨዋታውን የሚያደርገው። ከበርንመዝ ጋር የሚያደርገውን ጨዋታ አርሰናል የሚያሸንፍ ከሆነ ልዩነቱ እየሰፋ ይበልጥ ፕሬዠሩ ሲቲ ላይ እያረፈ ነው የሚሄደው። ስለዚህ የማንቸስተር ሲቲ ብቸኛ አማራጭ የሚሆነው ማሸነፍ፣ ቀጣይ ጨዋታዎችን ማሸነፍ፣ ቀጣይ ጨዋታዎችን ነጥብ ማግኘትና መሰብሰብ። ቀጣይ ጨዋታዎች ላይ ነጥቦችን የሚጥል ከሆነ ማንቸስተር ሲቲ አስቸጋሪ ይሆናል ማለት ነው። ለአርሰናል ቅርብ የሆነ የዋንጫ ጉዞ መፍጠሪያ ድልድይ ይሰራል ማለት ነው። ምክንያቱም በመካከላቸው ያለው የነጥብ ልዩነት እየሰፋ ስለሚሄድ ማለት ነው። ያው የፕሪሚየር ሊጉ ፉክክር አሁን ይበልጥ እየጋለ ይመጣል። ጫናዎች፣ የስኳድ ዴብስ፣ ጨዋታን ለማሸነፍ የሚደረጉ እንቅስቃሴዎች፣ ጥረቶች፣ እድገቶች ይፈለጋሉ እና አሰልጣኝ ፔፕ ጋርዲዮላም ትናንትና ከጨዋታውን በኋላ እንደተናገረው ጨዋታዎች እኛ በምፈልገው መንገድ ላይ ያልቁ ይችላሉ፣ ግን የኛ ትዕግስት በጣም አስፈላጊ ነው ብሏልና ጨዋታዎች ትዕግስት ይፈልጋሉ። እንዲሁ በቀላሉ የሚያልቁ ጨዋታዎች የሉ። ኤቭሪ ጌም ኒድስ
ኤቭሪ ኒው አይዲያ እንዳለው ማለት ነው። እና እያንዳንዱ ጨዋታ አዳዲስ ሀሳብ ይፈልጋልና በእነዚህ ሀሳቦች ውስጥ እንዴት ማለፍ አለብን ለሚለው ለሲቲ ትልቅ የቤት ስራ የጣለ ጨዋታ ነበረ። አርሰናል ከሲቲ ጋር ያለው የነጥብ ልዩነት ወደ 4 ሰፍቷል። ቀጣይ ደግሞ የሚደረጉ ጨዋታዎች ይበልጥ የሚጠበቁ ይሆናል ማለት ነው። እናንተ ጨዋታው እንዴት አያችሁት? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።